ለውጡ የመጀመሪያ ፋና ወጊ ተደርጎ የሚወሰደው ክፍለ ከተማ እሱ ነው። እንግዲህ ለውጡ ጀመር ተብሎ ሲጠነሰስ የኮሪደር ልማትም ሀ ብሎ የተጀመረበት አራዳ ነው። ስለዚህ ይሄ ኮሪደር ልማት አራዳም በትልቁ ገጽታዋን እንዲቀየር አዳዲስ የቱሪስት መዳረሻዎች እንዲኖር ያደረገበት፣ ለምሳሌ ፍሬንድሺፕን ማንሳት እንችላለን፣ ቤተ መንግስትን ማንሳት እንችላለን። እዚሁ አራዳ ውስጥ ተጨማሪ የቱሪስት መዳረሻ ነው። ቀድሞ የነበራትን የቱሪስት መስህብነት በብዙ መልኩ የጨመረ ነው። ሰፋፊና ምቹ የመኪናና የእግረኛ መንገዶች፣ የመዝናኛ ቦታዎች፣ የወንዝ ዳርቻ ልማት፣ አረንጓዴ ማረፊያዎችና ፕላዛዎች ያደመቋት አራዳ የመዲናዋ ትንሣኤ ማሳያ ሆናለች። ልማትም ላይ አራዳ ቀላል አልተሻገረችም። በተለይ በባለ ሀብቱ ትስስር ሀብት ሞቢላይዝ በማድረግ የቤት ልማት ተጠቃሚ እንዲሆኑ በኮሪደር ልማት የተነሱ ዜጎቻችንም በአግባቡ ደረጃውን የጠበቁ ከዛ አሰቃቂ ኖሮ ወጥተው ደረጃውን የጠበቀ የመኖሪያ መንደር ውስጥ እንዲገቡ የተደረገው ይሄም አንዱ የለውጡ ትሩፋት ነው። ዛሬ ህዝቦቻችን እያመሰገኑ ነው። በፊት ሽንት ቤት መጸዳጃ ወረፋ የነበረበትን ኢንቫይሮንመንት ቀይሮ አሁን ደረጃውን በጠበቀ መኖሪያ ቤት ውስጥ እንዲኖሩ የተደረገው አንዱ ከለውጡ ጋር ተያይዞ የተቀመጠ ነው። በዚህ ውስጥ ደግሞ የስራ እድል ፈጠራውም ቀላል አይደለም። አራዳ በብዙ መልኩ ስትቀየር ለወጣቶቻችን ይዞት የመጡት የስራ እድሎችም በዛው ልክ ወጣቶች እንዲጠቀሙበት፣ ሴቶች እንዲጠቀሙበት የተደረገው ነገር በትልቁ የሚወሰድ ነው። የአድዋ ቦታ አሁን የተሰራበት ቦታ በመሰረታዊነት የተቀየረበት የጥቁር ህዝቦች ማስተሳሰሪያ የሆነ ትልቅ ሐውልት የተገነባበት ቦታ ነው። ዛሬ አድዋ በርካታ ቱሪስቶች የሚጎበኙ ቦታ ነው ያለው። ይሄ በትልቁ የጥቁር ህዝቦችን ድል ሐውልት ሆኖ የሚያሳይ ትልቅ እንትን ነው። አንድ ሀገርም ደግሞ የምንግባባበት ታሪካዊ ድላችን ከመሆኑ አንጻር በትልቁ እዛ አካባቢ የነበረውን ቆሻሻ የሚጣልበት፣ ሽንት የሚሸናበት እነዚህ አይነት ቦታዎችን በዚህ መልክ ታሪካዊ ለውጥ የተደረገበት አንዱ የለውጡ ትሩፋት አድርገን የምንወስደው አድዋ ነው። በተለይ ደግሞ ከሁሉም በላይ ደግሞ በርካታ የመዝናኛ ቦታዎች የተፈጠሩበት፣ ሙዚየሞቻችን ደግሞ ደረጃቸውን ጠብቀው የታደሱበትና አንዱ ትልቁ መዳረሻ ይሆናል ተብሎ አራዳ የሚወሰደው በርካታ ማሳያ የሆኑ፣ ለምሳሌ የመጀመሪያው ፖስታ ቤት አራዳ ነው ያለው። የመጀመሪያው ሆቴል ያለው ጣይቱ አራዳ ነው። ስለዚህ አንደኛ የሚያሰኛት ብሔራዊ ሙዚየሙም ያለው አራዳ ነው። የፊልሙም ያለው አራዳ ነው። እነዚህ ቀጣይ ይዞት የሚመጡት ትሩፋት ቀላል አይደለም። ስለዚህ ወጣቶችም በቱሪስት አስጎብኝነትም ጋር ኢንጌጅ እያደረጉ ተጨማሪ ስራ እድል የሚፈጠርባቸው እድሎች በጣም ሰፊ መሆኑን ያሳያል። ስለዚህ አራዳ በጣም ታሪካዊ ለውጥ ያደረገች፣ የነበራት ሸክም የቀለለላት፣ እንደው ስፔስ አግኝታ ተንፈስ ያለች፣ ከዛ ጥግግት ወጥታ ተንፈስ ያለ የኢንቫይሮንመንት ያገኘችበት፣ አየሯን ሁሉ የተቀየረበት ሁኔታ ሲታይ በብዙ መልኩ አራዳ የዚህ ለውጥ የመጀመሪያው ተጠቃሚ ክፍለ ከተማ ነው። ይሄ ህዝባችንን በትልቁ የሚመሰክረው እንደሆነ ማየት ይቻላል። ፊልም ቤቶቹ አሁንም ስራዎቻቸውን ቀጥለዋል። ፊልም ለማየት ወደ አራዳ ይመጣል። ፒያሳ ወርቅ ቤቶቻችን አሁንም እንዳሉ ናቸው። አብረውት እኮ ይሄ የለውጡ ትሩፋት ነው። ትልቁ ከመላው የከተማችን የሚመጡ ሰዎች የሚስተናገዱበት ነው። ከክፍለ ከተማው በተጨማሪ ማለት ነው። ለውጡ ሰው ተኮር ነው የምንለው አንዱ ከዛ አንጻር ነው። ሰው ላይ ነው የተሰራው፣ ለሰው ነው የተሰራው። ሰው ደግሞ ይሄን በደንብ ምስክርነት እየሰጠ ያለበት ሁኔታ አለ። መጫወቻ ሜዳዎቻችን ለልጆቻችን ነው። እሁድን ዘግተን አስፋልቱን ዘግተን ሰንተን ስንል ልጆቻችን በደንብ እንዲቦርቁበት የምናደርግበት ልምምድ፣ አዳዲስ ልምምዶችም አምጥተናል። ሰው ራሱ እንዲጠብቅ፣ ስፖርታዊ እንቅስቃሴዎች እንዲያደርግ፣ ይሄ ማህበራዊ መስተጋብሩ እንዲጨምር የሚያደርጉ በጣም በርካታ ኩነቶች ናቸው እየተካሄዱ ያሉት። የሚሆኑ ነገሮች አሉት። እንግዲህ ከፖስታ ቤት ጀምረን፣ ከሆቴሉ ጀምረን፣ ከሲኔማ ቤቶቹ ጀምረን ፊት የሚያሰልፉ ነገሮች አሉ። ከብሔራዊ ሙዚየሞችም ጋር ተያይዞ ብዙ መዳረሻዎች አሉ። አሁን አዳዲስ ፓርኮች ደግሞ ከለውጡ ትሩፋት ጋር የመጡ አዳዲስ ፓርኮችም ስላሉ እነዚህን ጉብኝት እንዲያደርጉ
ለዚህ ደግሞ ክፍለ ከተማው በበቂ ሁኔታ ዝግጅት እያደረገ እንደሆነ እሱን መግለጽ እፈልጋለሁ። በዚሁ ሂደት ደግሞ ወጣቶቻችን ደግሞ በተለይ ደግሞ አሁን ፍሰቱ እየጨመረ መጥቷል። የቱሪስት የምንፈልገውም እሱ ስለሆነ ይሄ ተጠናክሮ እንዲቀጥልና ወጣቶች ደግሞ አካባቢያቸውን በደንብ አድርገው ስለሚረዱ ለሚመጣው ጎብኚ ደግሞ ገለጻ በማድረግ ተደራጅተው ገለጻው እያደረጉ አካባቢያችንም እያስተዋወቅን የገቢ ምንጭም እያገኘን የምንሄድባቸው ጉዳዮች አሁን አቴንሽን ሰጥተን በልዩ ትኩረት የምንሰራው ነው። አራዳ ብዙ ሳቢ የሆኑ እንትኖች አሏት፣ ብዙ ጸጋዎች አሏት። እነዚህን ጸጋዎች ወደ ገንዘብ መቀየር ያስፈልጋል። ስለዚህ በአግባቡ እንግዳ እየተቀበልን በአግባቡ መግለጽ የሚገባንን ታሪካዊ ቦታዎቻችንን፣ ንግድ ሱቆቻችንን በደንብ ሊታይ ሊሸጥ ሊመነዘር የሚችሉ ጉዳዮችን በደንብ ኮሚኒኬት እያደረግን የምንሄድ ነው። ለዚህ ቅድመ ዝግጅት ስራዎች እየተሰሩ ነው። ይሄን የሚያስተባብር የባህልና ቱሪዝም ቢሮ አለ፣ ጽሕፈት ቤትም አለን። ስለዚህ ይሄን በኃላፊነት ወስደን ስራ እንሰራለን። ስለዚህ አራዳ ብዙ ጸጋዎች አሏት። መጣችሁ ጎብኙ።